ሰበር አሳዛኝ መረጃን እነሆኝ። የውበት ኢንዱስትሪ ፈርጥ ወይዘሮ ቴሬሳ ገብረኪዳን በክብር ተሸኘች። በኢትዮጵያ የውበትና የቆዳ እንክብካቤ ዘርፍ ውስጥ ለ30 ዓመታት ስሟ በግሉ ሲነሳ የነበረው የቴሪ ስታይል ኤችቶ መስራች ወይዘሮ ቴሬሳ ገብረኪዳን የቀብር ስነ ስርዓቷ ዛሬ ጥር 18 ቀን 2018 ዓ.ም ተፈጽሟል። በ1965 ዓ.ም በአስመራ ከተማ ከአቶ ገብረኪዳን በርሄና ከወይዘሮ ክንዳ ሀፍቲ ተወለደች። የሁለተኛ ደረጃ ትምህርቷን በልዑል በጸደ ማርያም ትምህርት ቤት አጠናቀቀች። ቴሪ በአሜሪካ በሕክምና ስትረዳ ቆይታ ጥር 9 ቀን 2018 ዓመተ ምህረት በ53 ዓመቷ ከዚህ ዓለም በሞት ተለየች። ቴሪ በኢትዮጵያ የውበት ኢንዱስትሪ ውስጥ ዘመናዊ አሰራርን በማስተዋወቅ ረገድ ግንባር ቀደም ነበረች። በአውሮፓ፣ ኤሲያና አሜሪካ ባገኘችው ከፍተኛ ስልጠና እንደ ሎሪያል ያሉ ዓለም አቀፍ ብራንዶችን ወደ ኢትዮጵያ በማምጣት ዘርፉን ወደ አዲስ ከፍታ አሸጋግራለች። ከሙያው ባሻገር ቴሬሳ ዕውቀት ሲካፈሉት ይበዛል የሚል ጽኑ እምነትም ነበራት። በዚህም በርካታ ወጣቶችን የራሳቸው የውበት ሰሎን እንዲከፍቱ በቁሳቁስና በምክር የደገፈች ለብዙዎች መምህራን አቅም የሆነች ነበረች። የወይዘሮ ቴሬሳ የቀብር ስነ ስርዓት ዛሬ ከቀኑ 6 ሰዓት ጀምሮ በሳሊተ ምህረት ቤተክርስቲያን በወዳጅ ዘመዶቿ ታጅቦ ተፈጽሟል። ለቤተሰቦቿ፣ ለወዳጆቿ፣ ለዘመዶቿና ለሙያ አድናቂዎቿ በሙሉ መጽናናትን እንመኛለን። ነፍስ ይማር ማለት እንወዳለን። ሰበር መረጃን እነሆኝ። የቀድሞ የአርሰናል ብሔራዊ ቡድን ተጫዋች ባካሪ ሳኛ ኢትዮጵያ መግባቱን ተከትሎ አንዳንድ ቦታዎችን በዚህ ሰዓት እየጎበኘ ይገኛል። ከተመለከታቸው ሁለት ቦታዎች መካከል አንደኛው የአድዋ መታሰቢያን እንግዲህ ምስሉ ላይ እንደምታዩት እንግዲህ እየጎበኘና እያየ እንደነበር፣ ሌላኛው ደግሞ ዛሬ ጊዮርጊስ ከምድረገነት ሽሬ ጋር በሚያደርገው ጨዋታው ላይ በመገኘት እንግዲህ ከአንዳንድ ተጫዋቾች ጋር ፎቶም የመነሳት እናም ጨዋታውንም የመከታተል ሂደት ላይ እንደነበር መረጃዎች ያሳዩ ይገኛሉ። ጨዋታውን በተመለከተ ቅዱስ ጊዮርጊስ ከምድረገነት ሽሬ ጋር ጨዋታው 0-0 አቻ በሆነ ውጤት ተጠናቋል። ይህን መረጃ እንደታያችሁት ሼር ማድረግ እንዳይረሳ። እስኪ ሁላችሁም ይሄንን ቪዲዮ እስኪ ተመልከቱ። ቃል በገቡት መሰረት ቃል በገቡት አርሰናል ወይኔ አርሰናል እንዴት ነው ያደረገኝ? ቃል በገቡት መሰረት ምን ማድረግ አልችልም። እሺ ጥሩ ነው። ቁርጠኝነትህን አሳይታል፣ ቃልህንም አክብራል፣ ግን ራስን አዋርደሃል። ውድ አድማጮቼ ኳስ መደገፍ በጣም ቆንጆና ጥሩ ነገር ነው። በነገራችን ላይ ኳስ መጀመሪያ አሁን ላይ ያለውም በፊትም የኳስ ዋናው ቤዚካል ጎሉ ምንድነው? ሰዎች እንዲዋደዱ፣ ሰዎች አንድ እንዲሆኑ የማድረግ አንድ ቡድን ጨዋታ ምናምን ውድድር ነው እንጂ ሲባል ደግሞ የሚታወቀው ኳስ ተጫዋች አይጠጣም አይቀምም ምናምን ብዙ ኳስ የሚደግፍም ከተለያየ ነገር ራሱን ጠብቆ ኳስ ለማየትና ራሱን እንዲያዝናና ነው። ይሄ ራስ ማዝናናት ነው ማግናናት ነው የሚባለው። ኃላፊነት የተሞላበት ቢሆን ስሜታዊነት ያላየለበት ቢሆን ትክክል ነው። የአርሰናል፣ የማንቸስተር፣ የቸልሲ፣ የሊቨርፑል ስለሆነ አይደለም ደጋፊው ሪያሊቲው ሁሉ ነገር። እንደውም እኮ ትላንት ማታ ብዙ ሆቴል ውስጥ አዲስ አበባ ብዙ ሆቴል ውስጥ ጸብ ነበር። ብዙ ሆቴል በማንቸስተርና በአርሰናል ጨዋታ መካከል በተደረገ ሊያጣላን ከሆነ አይ ቲንክ መደገፉ ቢቀር ይሻላል። እንደውም እኮ አንዳንድ ወሬዎች ሲሰሙ ከየሆነ ተጫዋች በላይ ሚስቱን ከየሆነ ተጫዋች በላይ እንደማይወዳትም አለ። ቅድሚያ መስጠት ያለበት ነገር ቅድሚያ እንስጥ። ኳስ መደገፍ ትክክል ነው፣ ስሜታዊ ግን አትሁን። በተለይ ሚዲያ ላይ የሚወጡ ነገሮች ለብዙ በተለይ ለሚያድጉ ህጻናት ለልጆች አስቸጋሪ ነው የሚሆነው። ነገም እነሱ ይሄ አካሄድ ትክክል ነው ብሎ እንዲቀበሉ ያደርጉታል። ሌላውም ሰው አዋቂውም ይገፋፋልና በጣም በተሞላበት ቢሆን አሪፍ ነው። ትንሽ እዚህ ጋር ያለው ነገር እኔም ስለከበደኝ ነው። እናንተም እስኪ ሐሳብ አስተያየታችሁን ስጡበት። ቴንክ ዩ